በከተማዋ እየተፈጠሩ ያሉ የኑሮ ውድነትና የዋጋ ግሽበትን ለመቀነስ ከተማ አስተዳደሩ የተለያዩ አሰራሮችን በመዘርጋት ማህበረሰቡን ተጠቃሚ ለማድረግ እየተጋ መሆኑ ይታወቃል። በሚቀጥሉት 90 ቀናትም ይህንን ስራ አጠናክሮ ለማስቀጠል በከተማ ደረጃ በንቅናቄ ስራዎች እንዲተገበሩ አቅጣጫ መቀመጡም ይታወሳል። የገበያ ማረጋጋት፣ የኑሮ ውድነትን መከላከልና የኢትዮጵያ አዲስ አበባ ታምርት ከተማ አቀፍ ንቅናቄ ግብረ ኃይል የ90 ቀናት መሪ ዕቅድ ላይ ተወያይቷል። ባለፉት ጊዜያት ግብረ ኃይሉ በዘርፉ ባከናወነው ቅንጅታዊ ስራ የንግድ ስርዓቱ በህግ እንዲመራና የተሻሉ ውጤቶች እንዲመጡ ማድረጉንና ይህም በሚቀጥሉት ወራት ተጠናክሮ እንደሚቀጥል ተገልጿል። የህገ ወጥ ንግድን ለመከላከል የሚያስችሉ ስራዎችም ተከናውነዋል። ከነዚህ መካከል በተለይም የመደበኛ ንግድን ሬጉሌት ለማድረግ የሚያስችል የህግ ማዕቀፍ ተዘጋጅቶ የመደበኛ ንግድን ህጋዊ ስርዓት እንዲኖረው ለማድረግ የሚያስችል ደንብ በካቢኔ ጸድቆ ተግባራዊ መደረግ ጀምሯል። የምሽት የንግድ እንቅስቃሴ ይህን የሚፈቅድ የደንብ ጸድቆ ተግባራዊ እንቅስቃሴ ተጀምሯል። እነዚህ ሁሉም ተደምረው የኑሮ ውድነትና የገበያ ማረጋጋት ላይ የራሳቸው ድርሻ አላቸው። በ90 ቀናት በግብረ ኃይሉ የሚከናወኑ ዋና ዋና ጉዳዮችን የያዘ እቅድም ለውይይት ቀርቧል። በውይይቱ የተሳተፉ ባለድርሻ አካላትም የገበያ ማረጋጋቱን ለማጠናከር መሰራት የሚገባቸውን ጉዳዮች አንስተዋል። ገበያዎቹ ስታንዳርዱን በጠበቀ መልክ አቅርቦቱ ላይ መስራት የሚችሉ ናቸው ወይ ሪሊ የሚለውን በየክፍለ ከተማው መፈተሽ ብንችል ወደታች ጥሩ ነው። የጀመርነው የዚህ ከተማ ከላይ የምናመርታቸውን እንቁላሎች አሁን ወደ መሃል ማስገባት ጀምረናል። ነገር ግን አሁንም ተጨማሪ መሃል አካባቢ ላይ በተለይ ዝቅተኛ ኑሮ ላይ ያሉ አካባቢዎች ኮንጀስትድ ሆነው ሊኖሩ በሚችሉባቸው አካባቢዎች ላይ አሁንም ተጨማሪ ሱቆች እንፈልጋለን። ተመሳሳይ ነገር ግን ከአምራቾችም ጋር ማድረግ ያስፈልጋል። በንግድ ስርዓቱ ላይ የኢንዱስትሪ ምርቶችን በስፋት ማቅረብና ህገ ወጦችን መቆጣጠር ላይ ትኩረት ተሰጥቶት እንደሚሰራም ተገልጿል። አሁን ሱካርን ብንወስድ ከንግድ ድርጅት እኔ መረጃ እየወሰድኩ ነበር። በህብረት ስራ በኩልም በማኬባ በኩልም ንግድ ድርጅቱ ጋር ሱካር አለ፣ ያልተነሱ በሁለቱም አካል አለ። ይሄ ደግሞ ማህበረሰቡ ላይ ዛሬ ኪሎ 160 ነው እየተሸጠ ያለ። ህብረት ስራና ማኬባ ጋር 118 እስከ 20 ብር ነው እየተሸጠ ያለ። በጣም ዲፍረንስ ያለው ነው። ግን ስቶክ ውስጥ አለ ሱካሩ። ይሄ ስትሪክት የሆነ ዳይሬክሽን ይፈልጋል ብዬ ነው። ምክንያቱም እኛ በምንጓተተው ማህበረሰቡ መጎዳት ስለሌለበት በተለይ ከዚህ ያለ ንግድ ፍቃድ ግብይት፣ በተሰረዘ ንግድ ፍቃድ መገብየት፣ መሸጥ፣ ባልታደሰ ንግድ ፍቃድ መሸጥ ላይ ከንግድ ቢሮ ጋር ተቀናጅቶ የህግ ማስከበር ስራውን አጠናክሮ መሄድ ያስፈልጋል። ጥናት እያካሄድን ነው። ጥናቱ በሚቀጥለው ሳምንት ይጠናቀቃል። በሁሉም የገበያ ማዕከላቶቻችን ከደላላ ነፃ የሆነ የግብይት ስርዓት እንዲፈጠር ማድረግ በቀጣይ በ90 ቀን በልዩ ሁኔታ በትኩረት የምንሰራበት ነው የሚሆነው። ቅንጅታችን ከተጠናከረ ከዋጋ መለዋወጥ ጋር ተያይዞ ከጥራትም ጋር ከተደራሽነትም ጋር ያሉትን ችግሮች መፍታት የምንችላቸው ናቸው ብዬ ነው የማስበው። ግብረ ኃይሉም አሁን በ90 ቀን እቅዳችን ምንም እንኳን ሁሌም የምንሰራው ስራ ቢሆንም 90 ቀን እቅድ ብለን ግን ስንመጣ የበለጠ ፍጥነትም ቅንጅታችንን ማሳድገን የመፈጸም አቅማችንም እንድናሻሽል ይረዳናል ብዬ ነው የማስበው። በከተማዋ የሚገኙ ኢንዱስትሪዎች ለዋጋ መረጋጋት ሚናቸው አወንታዊ በመሆኑ መከታተልና ወደ ስራ ማስገባት እንደሚያስፈልግም አቅጣጫ ተቀምጧል። አንዳንዶቹ ኢንዱስትሪዎች ከሀገር ኢኮኖሚ እድገትም ካላቸው ፋይዳም አንፃር ትልቅ ሚና ያላቸው ናቸው። ግለሰቦቹ ስለገነቧቸው እኛ የእጃችን ገሩ ሀብት ኢንቨስት ላናደርግ እንችላለን። ግን ትልልቅ ናቸውና በተለይ እንደ አቃቂ፣ ንፋስ ስልክ፣ ኮልፌ፣ ቦሌ፣ ለሚኩራ አካባቢ ብሮዝ ማድረግ ይፈልጋል አሉ ወይ የሚለውን ነገር ማየት ይፈልጋል። እነዚያ ኢንዱስትሪዎችን ወደ ስራ ብናስገባ ስራ እድል ይፈጥሩልናል። ተጨማሪ ለኢኮኖሚው ድርሻ አላቸው። ያን ለማድረግ በ90 ቀን ውስጥ እቅድ የተያዘበት ሁኔታ ስላለ እሱንም ማየት ያስፈልጋል። ግብረ ኃይሉ የምርት አቅርቦት በተለያዩ አማራጮች እንዲያድግ በማድረግ ለኢኮኖሚው መረጋጋት ድርሻውን መወጣት ላይ የቤት ስራው መሆኑም በውይይቱ ተመላክቷል።